Hi everyone, welcome to Life with Solomon. Today we are going to start discussing um, chapter 2 of grade 8 general science, which is about composition of matter. And I would like to say stay tuned until the end of the video. ያው ምዕራፍ 2 ላይ composition of matter ነው። ይሄ which is very important concept and which is directly related to one of the three branch of natural science, that is chemistry. ከኬሚስትሪ ጋር የሚገናኝ ነው። ስለ ቁስ አካል የተሰሩበት the smallest particle ወይም ደግሞ የመጨረሻ ቅንጣት ምንድነው ወይም ስለ አተም ነው በአጠቃላይ በዚህ ምዕራፍ ላይ የሚነግረን። ያው በግሬድ 7 ላይ what is matter የሚለውን ወይም the general concept about matter አጠቃላይ ጽንሰ ሐሳቡን ተምራችኋል። ወይም anything that takes that has mass and volume or occupies space ነው። ስለዚህ መጠነ ቁስ ያለው ወይም ክብደት ያለውና ቦታ የሚይዝ ነገር ማንኛውም ነገር ቁስ አካል ወይም ማተር እንደሚባል ተምረናል። ስለዚህ በዙሪያችን ያሉ ነገሮች ቦታና መጠነ ቁስን የሚይዙ ነገሮች እነዚህ ቁስ አካል ወይም ማተር እንደሚባሉ ተምረን አሁን በዚህ ክፍል ላይ የምንማረው ደግሞ እነዚህ በዙሪያችን ያሉ ነገሮች እኛን ጨምሮ የተሰራንበት የመጨረሻ ፓርቲክል ወይም ቅንጣት ምንድነው የሚለውን ጥያቄ ነው ለመመለስ ጥረት የምናደርገው ማለት ነው። ከዛ ባለፈ እነዚህ ሁለት ሰዎች እንደምታዩቸው በግራና በቀኝ ያሉት እነዚህ ዴሞክራተስንና አርስቶትል ስለ አተም ወይም ስለ ቁስ አካል ስለ ማተር ያላቸውን አስተሳሰብ እና የተናገሩትን ነገር ምልከታቸውን እና ያለውን ልዩነት እንመለከታለን። ከዛ ባለፈ የምንመለከተው በዚህ ምዕራፍ ኢንሳይድ አን አተም ወይም ወደ አተም ገብተን የአተምን ፓርቶች ኒውክለሱን ከእንደገና ደግሞ ኤሌክትሮን ሼሉን ወይም ኦርቢት የሚባለውን እና እያንዳንዱን ሶስቱን ሰባቶሚክ ፓርቲክሎች ፔን እንመለከታለን። ፔን ስንል ሶስቱ ከአተም በታች የሚገኙ የአተም ክፍሎች ማለት ነው። ፕሮቶን፣ ኤሌክትሮን ኤንድ ኒውትሮን ያላቸውን ነገር በአጠቃላይ ኔቸራቸውን እንመለከታለን። ከዛ ባለፈ መጨረሻ የምንመለከተው በዚህ ምዕራፍ ላይ about molecules ነው። ስለዚህ atoms they come together and form molecules ማለት ነው። for example ሃይድሮጅን አተም አለ። አንድ ሃይድሮጅን አተም ከሌላኛው ሃይድሮጅን አተም ጋር በጋራ በመሆን ሃይድሮጅን ሞለኪል ያስገኝልናል ማለት። ስለዚህ ስለነዚህ ሞለኪሎች የሞለኪል አይነቶች እንመለከታለን ማለት ነው። So at the end of this unit you will be able to narrate the history of or the historical background of how scientists discovered the atom, or in other words you will be able to mention the postulates or ideas of matter which are proposed by the two well-known Greek philosophers ዴሞክራተስ and አርስቶትል። ስለዚህ የዴሞክራተስ እና የአርስቶትል በአተም ላይ ያላቸው ምልከታ እሱም ተገልጻላችሁ በደንብ በቀላሉ። then you appreciate atoms as the tiny building of all substance። ስለዚህ አተም የሁሉ ነገሮች ወይም የቁስ አካላት የተሰሩበት የመጨረሻ በአይን የማይታይ ቅንጣት መሆኑን ያንን ትገነዘባላችሁ። ያው የምትደነቁበት ነው የሚሆነው። and so you will be able to understand how atomic structure gives each substance its identity ማለት ነው። ስለዚህ ባህሪ እያንዳንዱ ቁስ አካል ላይ ወይም ልዩ ቁስ ሰብስታንስ በዙሪያችን ያለው ነገር ማለት ነው ያለውን ባህሪ እንዲያገኝ የአቶሚክ ስትራክቸር ያለውን ሚና ስለ አቶሚክ ነምበር እና ደግሞ ስለ አቶሚክ ማስ አቶምን የሚገልጹ ቁጥሮችን ያንን በማየት የነገሮችን ባህሪያት እንረዳበታለን። መጨረሻም እንደምትረዱት ደግሞ you will be able to differentiate molecules of elements versus molecules of compound ማለት ነው። የኤሌመንት
ሞለኪውሎችን ለምሳሌ እንደነ ሃይድሮጅን አይነት ሃይድሮጅን ሞለኪውል እና የኮምፓውንድ ሞለኪውሎችን እንደነ ዋተር አይነት ያሉትን ዋተር ሞለኪውል ያሉትን እነዚህን ልዩነታቸውን እና የትኞቹ የኤሌመንት ሞለኪውልስ ውስጥ ይመደባሉ፣ የትኞቹ ደግሞ በኮምፓውንድ ሞለኪውልስ ውስጥ ይመደባሉ የሚሉትን ትረዳላችሁ ማለት። ስለዚህ በአጠቃላይ እነዚህ አራት we do have four main objectives of this chapter። ስለዚህ የዚህኛው ቻፕተር አራት መሰረታዊ ዓላማዎች አሉ። እሱን ቀለል ባለ መንገድ እንመለከታለን። The first one is it's about early thinking or ancient thinking about the composition of matter. There was two big ideas about the composition of matter, the Democritus and the Aristotle's idea on the composition of matter. የዲሞክራተስ እና የአርስቶትል በቁስ አካል የመጨረሻ መገኛቸው ወይም ቁስ አካል የተሰሩበት ማተርስ የተሰሩበት ነገር ላይ ሁለት አይነት ምልከታዎች አሉ፣ የዲሞክራተስ የአርስቶትል። እነሱን ነው የምንመለከተው ማለት ነው። ስለዚህ በጣም ይሄ we can say the first science debate ነው ማለት ነው። በሳይንስ ታሪክ ውስጥ በተለይ በኬሚስትሪ ላይ ስናይ ይሄ የመጀመሪያው ክርክር ነው ማለት እንችላለን። ከዛሬ 2000 ዓመት በፊት ከዛ በላይ ማለት ነው የተካሄደ ክርክር ማለት እንችላለን። ከዲሞክራተስ ስንጀምር ዲሞክራተስ ይሄ የኖረበት ዓመት ነው የዛሬ 2000 ዓመት በላይ ማለት ነው። the atom dreamer ይባላል። በቃ አተም የሚባል ነገር አለ ብሎ በምናብ ውስጥ ያንን እየተመለከተ አንድ ህልመኛ ብለን መግለጽ እንችላለን። and he believed that all matter is made up of tiny or very small and indivisible መከፋፈል የማይችሉ በጣም ትናንሽ indivisible particles ቅንጣቶች ናቸው ብሏል። so this small very small or tiny and indivisible መቋረጥ የማይችሉ particles are called atomos. in Greek atomos means uncuttable ማለት ነው። ስለዚህ ነገሮችን ለምሳሌ አንድ ወረቀት በእጃችሁ ይዛችሁ ያን እየቆረጣችሁ ብትሄዱ መጨረሻ ላይ ባይን ማየት ወደማንችለው አንድ የሆነ smallest ከነገና ደግሞ indivisible ወደ በቀጣይነት መቋረጥ የማይችል አንድ የሆነ ነጠላ ቅንጣት ላይ እንደርሳለን ወይም ፓርቲክል ላይ እንደርሳለን። ያ መጨረሻ ባይን የማይታየው ብሎ በጣም ትንሽ የሆነው መቋረጥ የማይችለው ነገር አተም ብለን እንጠራዋለን ነው የሚለው ዲሞክራተስ። he thought atoms move around and differ in shape and size። እንግዲህ አተሞች ያው ነገሮችን በዙሪያችን ያሉ ነገሮችን የሰሩ ናቸው፣ ቁስ አካል ወይም ማተርን የሰሩ ናቸው ብሎ ያምናል። ግን but they are vary in shape and size፣ በሳይዝ እና በሼፕ የተለያዩ ናቸው። that is why we have different matters with different shape and size ማለት ነው። ስለዚህ በዙሪያችን ያሉት እጽዋቱ፣ እንስሳቱ በጣም የተለያየ መጠን ያላቸው። እኛ ለምሳሌ በጣም በመጠን ትናንሾች ትላልቅ ዛፎች አሉ እስከ 100 ሜትር የሚደርሱ። እንስሳቱን እንደምታዩት በግዝፈት በቅርጽ የተለያዩ ናቸው። ይሄ የሆነበት ምክንያት እነዚህ አተሞች በሼፕ እና በምን ስለሚለያዩ ነው? በሳይዝ ስለሚለያዩ ነው። ስለዚህ አተምስ they combine together አንድ ላይ የሆኑና they form different materials ማለት ነው። ስለዚህ የነዚህ የተለያየ ቅርጽ ያላቸው የተለያየ ሳይዝ ያላቸው በአይን የማይታዩት አተምስ በጋራ በመሆን በዙሪያችን ያሉት ግዙፍ የሆኑ ነገሮችን አስገኝተዋል ማለት ነው። ነገር ግን እነሱ በአይን የማይታዩ ናቸው። የነሱ ህብረት mass of atoms can be trillions or more than ከዛ በላይ የሆኑ አተምሶች በጋራ በመሆን ነው ማቴሪያሎችን ወይም ማተርሶችን በዙሪያ ያሉት ነገሮች ያስገኙልን ማለት ነው። ስለዚህ የሱ ቲዮሪ ባጭሩ ምን ይባላል? ዲስክሪትነስ ቲዮሪ ይባላል። ዲስክሪትነስ ቲዮሪ ዲስክሪት የምትባለው ባጭሩ ስሞለስት ዩኒት ማለት ነው፣ የመጨረሻ አንድ ቅንጣት ይያል ነው። ስለዚህ ነገሮች ከመጨረሻ ከአንድ ስሞለስት ፓርቲክል ነው የተሰሩት፣ ያም አተም ነው ብሎ ነው የሚያምነው። the other Greek philosopher Aristotle, and he is the element believer። ያኛው አተም አለ ብሎ ነው የሚያምነው። ይሄ ደግሞ ኤሌመንትን ነው በምናብ ውስጥ ወይም ደግሞ ህልመኛ የኤሌመንት ህልመኛ ብለን ማለት እንችላለን። ኤሌመንትን ነው የሚያምነው። believed matter is continuous
and you can divide it forever ማለት ነው። ስለዚህ ነገሮችን ያለምንም ገደብ መቆራረጥ እንችላለን ብሎ ነው የሚያው so for the Aristotle there is no atom or he rejects the existence of atom የአተምን መኖር ሙሉ በሙሉ ነው የሚክደው ወይም ደግሞ የማይቀበለው። ስለዚህ ዴሞክራተስ ልክ አይደለም፣ አንድ የመጨረሻ ቅንጣት የሚባል ነገር የለም። ስለዚህ ነገሮችን በቀጣይነት መቋረጥ እንችላለን እንጂ አንድ የሆነ ነገር ወይ smallest particle ላይ አንደርስም ብሎ ነው የሚያምነው። ስለዚህ he rejected the idea of tiny building or atom የሚባል ነገር የለም ብሎ ነው የሚያምነው ማለት ነው። and also he believes that everything around us including human beings have made up of four basic elements በዙሪያችን ያሉ ነገሮች በሙሉ የሰው ልጅን ጨምሮ የተሰሩት ከአራት መሰረታዊ ቤዚክ የሆኑ ላይፍ ኤሌመንቶች ናቸው ብሎ ነው የሚያምነው። these are fire, earth, air and water። ስለዚህ ከአራቱ ባህሪያት ነው የተሰሩት ብሎ ነው የሚያምነው። and in other words he is describing that these four elements are eternal alpha omega ናቸው፣ መጀመሪያ መጨረሻ የሌላቸው ናቸው ነው ብሎ የሚያምነው። ያው ይሄ እኛ ለፈጣሪ የምንሰጠው ነገር ነው አርስቶትል ለነዚህ አራቱ ባህሪያት የሰጠው። ያው ግን ከዚህ የሱን እምነት እንዳለ ትተን ግን ዝም ብለን ስናስብ በሳይንሳዊ መንገድ ስንረዳ ግን እነዚህ አራቱ ነገሮች የፍጥረታት መሰረቶች ናቸው ወይም በዙሪያችን ያሉ ነገሮች ወይም ያሉ ነገሮች የተሰሩበት ናቸው። ከነዚህ ውጪ አይወጣም። አብዛኞቹ ከዚህ የተሰሩት ከአንዳንድ ነገሮች በስተቀር። ለምሳሌ አሁን የሰው ልጅን ብንወስድ እነዚህ አራቱ ነገሮች በባህሪ ውስጥ ይገኛሉ። በቀላሉ ለማስረዳት አሁን ፋየርን ብንመለከት፣ ስለዚህ ለምሳሌ በእጃችን ግንባራችን ብንነካ ሙቀት ይሰማናል። so the heat comes from the food that we eat ከምንበላው ምግብ ነው የመጣው። ስለዚህ ያ ሙቀት አለ ወይም so fire is exist in our nature መሬት ነው። ስለዚህ ያው ከሞትን በኋላ ወደ አፈር እንቀየራለን። ስለዚህ የአፈር ባህሪ ያለን ማለት ነው። ከዛ ኤር ነው። ስለዚህ ዋነኛው ደግሞ ሰው ልጅ ህይወት አለው የሚባለው መተንፈስ ይችላል። ስለዚህ አየር በባህሪያችን ውስጥ አለ። so water most of our body is water over 70%። ስለዚህ አብዛኛው የተሰራው ከውሃ ነው የሰውነታችን። ስለዚህ ውሃም በባህሪያችን ውስጥ አለ ማለት ነው። ስለዚህ አንድ ሰው ሞተ የምንለው when either of these four elements are separated from our nature አንዱ ሲለይ ማለት። ለምሳሌ አንድ ሰው ሲሞት የአየር ባህሪው ይለየዋል፣ መተንፈስ ያቆማል፣ ሙቀት ይለየዋል። ስለዚህ አንድ ሰው ሲሞት እየቀዘቀዘ ነው ምናምን ይባላል። ስለዚህ የሙቀት ባህሪ ይለየዋል ወይም ፋየር ይለየዋል። then አንድ ሰው ከሞተ በኋላ በቼክ ለማድረግ ያው እንደዛ አይደረግም፣ ግን በሆነ ነገር ብንወጋው ደም አይፈሰውም። ስለዚህ የውሃ ባህሪው ተለይቶታል ማለት። መጨረሻ የቀረው አራተኛው የአፈር ባህሪው ደግሞ ወይም የእርዝ ባህሪው የመሬት ባህሪው ደግሞ ልክ ሲቀበር ወደ አፈርነት ይቀየራል ማለት። ስለዚህ እነዚህ ፎር ኤሌመንቶች በጣም ስለ ፍጥረታት ወይም የፍጥረታት መሰረቶች ተብለውም የሚገለጹ ናቸው ማለት ነው። ያው አርስቶትል ዘላለማዊ ናቸው ቢልም ነገር ግን በሳይንሳዊ መረዳትም ቢሆን በሃይማኖትም መረዳት እነዚህ አራት ባህሪያት የሚባሉት ነገሮች የተሰሩባቸው ናቸው ማለት ነው። ያው በእጽዋቶችም ላይ ይገኛሉ። እነዚህ አራቱ እጽዋቶች ይበሰብሳሉ፣ የአፈርነት ባህሪ ያላቸው፣ ውሃ አላቸው። እንደውም አንዳንዶች እጽዋቶች ስንጨምቃቸው ውሃ የሚፈሳቸው ውሃ አላቸው። አየርን ያስገባሉ፣ ኢትስ ኦብቪየስ ካርበን ዳይኦክሳይድን ያስገባሉ፣ ኦክሲጅንን ሪሊዝ ያደርጋሉ። ከእንደገና የእሳት ባህሪ ያላቸው በተለይ አስታንና ዶግ የሚባሉ እነዚህ የእጽዋት ዝርያዎች አሉና እነሱን ፍሪክሽን ወይም እንዲሳበቁ ብናደርጋቸው ወይም እርስ በርስ ብናፋትጋቸው እሳት ይወጣቸዋል። እዚህ የእሳትነት ባህሪ ያላቸው በተለይ ክብሪት ከመምጣቱ በፊት እንደዛ ይደረግ ነበረ። መጨረሻ የአፈር ባህሪ ያላቸው ያው ወደ አፈር ወደ መሬት ሲወድቁ ይበሰብሳሉ ማለት ነው። ስለዚህ እነዚህ አራቱ ባህሪያት በነገሮች ላይ እናገኛቸዋለን። የነገሮች መሰረት ናቸው ብለን የስሪት መሰረት ናቸው ብለን መግለጽ እንችላለን።
to summarize discreteness and continuous theory ምንድን ነው የሚለውን እንመልከት። discreteness theory which is proposed by ዴሞክራተስ ነው discreteness ወይም አንድ ስሞለስት ፓርቲክል አለ ብሎ የሚያምነው ዴሞክራተስ ነው። በሱ ነው ይሄ ቲዮሪ ተዘጋጀው። continuous theory የቀጣይነት ቲዮሪ ደግሞ በአርስቶትል ነው። ምንድነው መሰረታዊ እምነታቸው የሚያምኑት ሲባል discreteness theory ላይ matter has smallest unit አንድ የመጨረሻ ቅንጣት አለ ያም አቶመስ ወይም አተም ይባላል ነው የሚለው ይሄ discreteness theory ወይም ዴሞክራተስ። continuous theory ላይ ግን matter can be divided endlessly or infinitely ያለምንም ገደብ ነገሮች መቆራረጥ ይችላሉ አተም የሚባል ነገር የለም ነው የሚለው። አተምን ብለን ተሰጠይ አተም ምንድነው? አተም ምንድነው ለማን ለዴሞክራተስ አተም ወይም ለዲስክሪትነስ አተም ቲዮሪ አው ነው አተሞች አሉ ማለት ነው ኤግዚስት ያደርጋል። so he believed in the existence of atom በአተሞች መኖር ያምናል ይሄ ቲዮሪ። continuous ቲዮሪ ላይ ግን he rejected atoms ወይም ደግሞ አተሞች የሉም ብሎ ነው የሚያምነው። nature of matter ወይም የቁስ አካል ባህሪያታቸው ላይ ስንመለከት ደግሞ discreteness ቲዮሪ የሚያምነው made up of tiny particle በዙሪያችን ያሉ ሁሉም ነገሮች የተሰሩት በአይን ከማይታዩ ቅንጣቶች ወይም ፓርቲክሎች ናቸው የተሰሩት ነው ብሎ የሚያምነው። whereas አርስቶትል የሚያምነው ደግሞ ሁሉም ነገር ወይም everything is made up of four basic elements ከአራቱ ባህሪያት አልፋ ኦሜጋ ኢተርናል ዘላለማዊ ከሆኑ አራት ባህሪያት ነው የተሰሩት ነው ብሎ የሚያምነው። እነዚህም ፋየር ኤርዝ ኤር እና ዋተር ነው እንጂ ከአተም የተሰሩት ብሎ አያምኑም ማለት ነው። ስለዚህ በቀላሉ እንደዚህ ሁለቱን ልዩነታቸውን ተገነዘብን ማለት ነው። እንግዲህ አሁን ስለ አተም ተምረናል። የመጨረሻው ስሞለስት ፓርቲክል ነው ብለናል። ስለዚህ ይሄ አተም ለዴሞክራተስ ከአተም ያቺ የመጨረሻዋ ቅንጣት በኋላ መሄድ አንችልም። ስለዚህ አሁን በዘመናዊ ሞደርን አቶሚክ ቲዮሪ ላይ ግን አተም የራሱ ክፍሎች አሉት ወይም ደግሞ ከአተም በታች የሆኑ ነገሮች አሉ ማለት ነው። የአተም ክፍሎች የሆኑ ሰብ አቶሚክ ፓርቲክልስ የአተም ክፍሎች የሆኑ ነገሮች አሉ። እነሱን እንመለከታለን ማለት ነው። አተምስ has two main parts ሁለት ክፍሎች አሉት። the nucleus ይሄ መሃል ላይ የምትመለከቱት which is the center of ይሄኛው ማለት ነው። ይሄ ኒውክለሱ መሃል ላይ ያለው the center of the atom and also ይሄኛው በዙሪያው የምትመለከቱት ይሄ ማለት ነው። ይሄኛው ኤሌክትሮን ሼል ይባላል። ኤሌክትሮን ክላውድ or ሼል ይባላል። ስለዚህ that surrounds the nucleus ከቦ የምናገኘው ኤሌክትሮን ሼል ብለን እንገልጸዋለን ማለት ነው። በዋናነት ሁለት ክፍሎች አሉ። እነሱን ነው በዝርዝር የምንመለከተው። የመጀመሪያው ኒውክለስ ነው which is the center of the atom መሃል ላይ የሚገኘው ማለት ነው። and it contains two subatomic particles ከአተም በታች ያሉ ሁለት ቅንጣቶችን ይይዛል። እነሱ ማናቸው? የመጀመሪያው ይሄ በፕላስ ሳይን የምትመለከቱት ፕሮቶን ነው which is positively charged አዎንታዊ የሆነ ሙል አለው። then እዚህ ጋር በቀይ የምትመለከቱት ደግሞ ኒውትሮን ነው። እንደምታዩት ምንም ነገር ምልክት የለውም። ስለዚህ ቻርጅለስ ወይም ደግሞ ዜሮ የሆነ ቻርጅ ያለው ነው ማለት ነው። እነዚህ ሰባቶሚክ ፓርቲክሎች ናቸው። ስለዚህ በኒውክለስ ላይ የሚገኙት ፕሮቶን ኤንድ ኒውትሮን ሰባቶሚክ ፓርቲክሎች ናቸው እንዳትረሱ። በአጠቃላይ እነዚህ ከአተም በታች የሚገኙ ፓርቲክሎች ፔን በሚል ወይም በቀላል በእናንተ እጅ ባለ የሁል ጊዜ ጓደኛችሁ ማለት ይቻላል እስክሪብቶ አይደል እዚህ በዛ መያዝ ትችላላችሁ። ፔን ይሄ ፕሮቶን ነው፣ ይሄ ኤሌክትሮን ነው፣ ይሄ ኒውትሮን ነው። ስለዚህ እነዚህን አየነ ማለት ነው። ፕሮቶንና ኒውትሮን በኒውክለስ ላይ ነው የሚገኙት ማለት ነው። ይሄ ኒውክለስ የምንለው ደንስ ኤንድ ሄቪ ከአተም ክፍሎች በአጠቃላይ በጣም በክብደት ከፍተኛ የሆነ and holds most of the atoms mass ከአተሞች ማስ በከፍተኛ ሁኔታ የሚገኘው በዚህ በኒውክለስ ውስጥ ነው። ስለዚህ most of the atoms mass is concentrated at the center of the atom or nucleus በመሃል ላይ ነው የምናገኘው ማለት ነው እንዳትረሱ። ስለዚህ በማስ ከፍተኛ የሆነ ነገር የሚገኘው ኒውክለስ ውስጥ እንደሆነ በደንብ መያዝ አለባችሁ ማለት ነው። ሌላኛው የአተም ክፍል ኤሌክትሮን ክላውድ ነው። It's the main part of the atom that surrounds the nucleus
ይሄ ኒውክለሱን ከቦ የምንመለከተው ማለት ነው። ይሄኛው በተመሳሳይ ይሄኛውም ይሄ ምን ይባላል? ኤሌክትሮን ሼል ወይም ኤሌክትሮን ክላውድ ብለን እንገልጸዋለን ማለት ነው። እነዚህ ምህዋር ብለን የምንጠራቸው ማለት ነው። ስለዚህ ምንድነው በውስጡ የሚይዘው? ቅድም ፔን ብለን ነበር አይደለ? ፔን ብለናል፣ እስክሪብቶ። እዚህ ፕሮቶን እና ኒውትሮን መሃል ላይ ነው የሚገኙት ብለናል። የቀረው ማን ነው? ይሄ ኤሌክትሮን ማለት። ስለዚህ ኤሌክትሮን እነዚህ በቢጫ ያሉት እነዚህ ማለት ነው በቢጫ ያሉት ኔጌቲቭሊ ቻርጅድ የሆኑት አሉታዊ የሆነ ሙል ያላቸው እነዚህ ይገኛሉ ማለት ነው። ስለዚህ በኤሌክትሮን ሼሉ ላይ እናገኛቸዋለን ማለት ዘይ ሪቮልቭ ዘ ኒውክለስ ማለት ነው። ኒውክለስን የሚዞሩ ኤሌክትሮኖች በኤሌክትሮን ሼል ላይ እንመለከታቸዋለን ማለት ነው። እነዚህ ኤሌክትሮን ክላውድ ኢን ተርምስ ኦፍ ማስ ስንመለከተው ቬሪ ላይት ነው፣ በጣም ትንሹ ነው። ከአተሞች በጣም ቅንጣት ነው፣ በጣም ትንሽ ቦታ ነው፣ ትንሽ ክብደት ነው ያለው ኤሌክትሮን ክላውድ። ነገር ግን ኢት ኦኩፓይስ ሞስት ኦፍ ዘ አተምስ ቮሊዩም። በቮሊዩም ደረጃ ግን ስንመለከተው የአተምን አብዛኛውን ክፍል የሚሸፍን ነው ማለት ነው። ስለዚህ እንደምትመለከቱት ይሄ ኒውክለስ መሃል ላይ ብቻ ነው ያለው፣ በጣም ስሞለስት ቮሊዩም ነው ያለው። ግን ከዛ በኋላ ይሄኛውን በጣም ትልቅ ቦታ ይዛል። በተመሳሳይ እዚህ ጋር ስለዚህ ኤሌክትሮን ሼል ወይም ኤሌክትሮን ክላውድ ከፍተኛ የሆነ ቦታ ይይዛል ማለት ነው። ስለዚህ በቮሊዩም ኤሌክትሮን ሼል ከፍተኛ ቦታ ይይዛል። በማስ ከተባላችሁ ደግሞ ኒውክለስ ፕሮቶንና ኒውትሮንን የያዘው ኒውክለስ በማስ ከፍተኛ ነው ማለት ነው። የሰብአቶሚክ ፓርቲክሎችን እነዚህ ሶስቱን ፔንን ያላቸውን ባህሪያት ወይም ደግሞ በቁጥር የምንገልጻቸው ነገሮች አሉ። ያው ሜዠርመንት ቻፕተር 1 ላይ ተምረናል። ስለዚህ የማይገባበት የለም። ሜዠርመንት ኢዝ ቬሪ ኢምፖርታንት ኮንሰፕት ፎር ኦል ሳይንቲፊክ ዲሲፕሊን ኢንክሉዲንግ ኬሚስትሪ ማለት ነው። ስለዚህ ኬሚስትሪ ላይም ይገባል። እነዚህ አተም በአይን የማይታዩ ቢሆኑም ግን በቁጥር መገለጽ ይጠበቅባቸዋል። ስለዚህ ነገሮች በቁጥር ሲገለጹ ይበልጥ ግልጽ ይሆናሉ ማለት ነው። ስለዚህ ይሄ ግልጽ እንዲሆን ይሄን በቁጥራዊ የሆኑ መረጃዎችን በአጠቃላይ ስለ ሶስቱ ሰብአቶሚክ ፓርቲክልስ ያለውን መረጃ በዚህ ቴብል እንመለከታለን። እንግዲህ ፕሮቶን ስንል እዚህ ጋር በደም ያዝ ያለባችሁ ሲምቦሉ በቀላሉ ፒ ብላችሁ ከላይ ፕላስ ማድረግ ነው። ሪሌቲቭ ቻርጁ ወይም ደግሞ ሙሉን ስንመለከት ፖዚቲቭ ነው። መሃል ላይ አይታችሁታል ቅድም ፕላስ ሳይን እንደዚህ ተመልክታችኋል። ስለዚህ አዎንታዊ ነው። አክቹዋል ቻርጁ ይሄን ያህል ቁጥር አለው፣ በጣም ትንሽ ነው ማለት ነው። ይሄ የዴሲማል ቁጥሩን ነው የሚነግረው። 0 ነጥብ ብለን 0.000 ብለን መጨረሻ ላይ 1602 19 ዴሲማል እስኪሞላ ድረስ ያለው በጣም ስሞለስት ነው፣ በጣም ትንሽ ነው ማለት ነው። በጣም ትንሽ ነው። ኔጌቲቭ ቁጥር እዚህ ጋር ከላይ እየጨመረ ሲሆን ፓወሩ ላይ በጣም ትንሽ ቁጥር መሆኑን የምናየው። ስለዚህ በአይን አይታይም ማለት ነው። በጣም ስሞለስት ፓርቲክል ነው፣ ከሴልም በታች ነው ማለት ነው። ክብደቱን በግራም ስንገልጸው ደግሞ ያው በግራም ብዙ ጊዜ አይገለጽም። በተለይ እነዚህ በጣም ቅንጣት የሆኑ በጣም የማይታዩ ነገሮች በግራም አይገለጹም። ነገር ግን በግራም ስንት ይሆናል ብለን እንኳን ብንቀይረው አስተዋይታል። ይሄ ኔጌቲቭ 24 ማለት ኦልሞስት የለም ማለት ይቻላል እኮ። ይሄን ያህል ግራም ማለት 1 ግራም ራሱ አልሆነም። 1 ግራም ራሱ አልሆነም። ከዛ በታች በጣም ወርዶ እንግዲህ 0 ነጥብ ብለን እንደዚህ 0.00000 እያል መጨረሻ 1673 ላይ እንደርሳለን። ስለዚህ እንደዚህ እየቆጠርን 24 ዴሲማል ጉዞን እንጓዛለን፣ ወይም ዴሲማል ፖይንት ወይም ዴሲማል ፕሌስ ያለው ማለት በጣም ትንሽ ነው ማለት ነው ክብደቱ። ይሄ ዋነኛው ይሄ ነው፣ አቶሚክ ማስ ዩኒት ይባላል። የቁስ አካል ቅንጣት ማይታዩ በአይን ማይታዩ ነገሮች ከግራም ይልቅ የሚለኩበት የክብደት መለኪያ አቶሚክ ማስ ዩኒት ይባላል። ስለዚህ በአቶሚክ ማስ ዩኒት ይሄን ያክል 1.007 ነው ማለት ነው። ስለዚህ 1.007 አቶሚክ ኤኤምዩ ብለን እንገልጻለን፣ ግራም ኪሎግራም እንደምንለው ማለት ነው። ሎኬሽን የሚገኝበት መሃል ላይ ወይም ደግሞ ኒውክለስ ላይ ነው የሚገኘው። በቀላሉ ለማስታወስ ፒን ስታስቡ ፒ ብለን የምንጽፈው ፖዚቲቭ በፒ ብለን ነው የምንጀምረው። ስለዚህ ፕሮቶን ምንድነው ማለት ነው? ፖዚቲቭ ነው ማለት ነው። ፖዚቲቭሊ ቻርጅድ ነው ማለት ነው። ኒውትሮን ኤን አድርገን ከላይ 0 እንጽፋለን።
ያው ፕላስ እዚህ ጋር የጻፍንበት ፒ ብለን ከላይ ፕላስ ያደረግንበት ምክንያት ያው ፖዚቲቭ ቻርጅ ስለሆነ ነው። ኤን ብለን ከላይ ዜሮ የምናደርገው ደግሞ ቻርጅለስ ወይም ዜሮ ቻርጅ ስላለው ነው። ሪሌቲቭ ቻርጁ ዜሮ ነው። በተመሳሳይ አክቹዋል ቻርጁ እዚህ ጋር ቅድም ይቅርታ ይሄኛው አክቹዋል ቻርጁ ነው። እዚህ ጋር ይሄኛው ነው ክብደቱ ያየ ነው። ስለዚህ ይሄኛው 1.602 የሚለው አክቹዋል ቻርጁ ቻርጅ ሲለካ በኮለምብ ነው የሚለካው። ስለዚህ በኮለምብ ስንለካው ይሄን ያክል ይኖረዋል። ኒውትሮን ግን ዜሮ ነው ቻርጁ። ማሱ የኒውትሮን እዚህ ጋር እንደምታዩት ይሄን ይመስላል። ስለዚህ ከፕሮቶን አንፃር የኒውትሮን ይበልጣል ማለት ነው። በትንሽ ነው ይበልጣል። እዚህ ጋር እንደምታዩት እኩል ናቸው ማለት ይቻላል። ግን 1.673 እዚህ ጋር 1.675 ስለዚህ በትንሽ ይበላልጣሉ። ስለዚህ ኒውትሮን ይበልጠዋል። እዚህ ጋር በተመሳሳይ ይሄኛው ግልጽ ያደርግላቸው 1.008 ይሄኛው 1.007 ነው። ስለዚህ ኒውትሮን ይሄን ያህል ማስ አለው ይበልጣል ማለት ነው። ከፕሮቶን የሚገኘው በተመሳሳይ ኒውክለስ ላይ ነው። ያው ኒውትሮንን ለማሰብ በቀላሉ ኒውትራል የሚለውን ቃል ምንም ነገር የሌለው ወይም ቻርጅለስ የሚለውን እናስታውስበታለን። ኤሌክትሮን ኢ አድርገን ከላይ ማይነስ ነው ኔጌቲቭ ቻርጅ መሆኑን ይገልጽልና ኔጌቲቭ ማይነስ ዋን አለው። አክቹዋል ቻርጁ ተመሳሳይ ነው ከፕሮቶን ጋር፣ ነገር ግን የሚለያዩት በዚህ ጋር ማይነስ አለች በዳይሬክሽን ወይም በቻርጅ ስለሚለያዩ ኤሌክትሮን ኔጌቲቭ ቻርጅ ስለሆኑ እዚህ ጋር ኔጌቲቭ እናስቀምጣለን። እዚህ ጋር ማሱን በጣም ትንሽ ነው። ስለዚህ ቬሪ ላይት ብለናል ቅድም። በጣም ቀላሉና በክብደት ትንሽ የሆነው ከሁሉም ከሶስቱም ሰባቱም ፓርቲክሎች ኤሌክትሮን ይሄው 9.109 ቴሬስቱ -28 ማለት ነው። እዚህ ጋር እንደምታዩት -28 እዚህ ጋር -24 እቺ ማይነስ እየጨመረች ሄደች ማለት በጣም ትንሽ ነው ማለት ነው። ስለዚህ ትንሹ ኤሌክትሮን ነው ማለት ነው። ማሱን በተመሳሳይ ይሄ እንደምታዩት 0.00005 ነው። እንደውም ሪሌቲቭ የሆነ ማሱን ግለጹ ከተባለ ይሄ ማለት ወደ ምንድነው የሚጠጋገው ማለት ይቻላል? ወደ ዜሮ ነው ማለት ነው። ስለዚህ በጣም የለም እስከ ደረጃ ነው ማለት ነው። የኤሌክትሮን በጣም ትንሽ ነው ማለት ነው በክብደት። ሎኬሽኑ የሚገኘው ኦርቢት ላይ ወይም ደግሞ ኤሌክትሮን ሼል ላይ ከውጭ ነው የሚገኘው ከኒኩለስ ውጪ። ስለዚህ ኒኩለስን የሚዞር ነው። ኢን የምናስታውሰው ያው ኤሌክትሪክ የሚለው ኤሌክትሪክ ያው ኔጌቲቭ መሆኑን በዛ ቀላሉ ማስታወስ እንችላለን ማለት ነው። ባጭሩ ግን ሶስቱንም ለማስታወስ ቅድም ያነሳ ነው ፔን የሚለውን መያዝ እንችላለን። ስለዚህ ፕሮቶን፣ ኤሌክትሮን ኤንድ ኒውትሮን ማለት ነው። አንዳንድ ፋክቶችን ስናይ በተለይ እነዚህ ሶስቱ ሰባቶሚክ ፓርቲክል ማሳቸውን እና ቻርጃቸውን እንግዲህ ፕሮቶንና ኒውትሮን እዚህ ጋር በደንብ ያዙ። አፕሮክሲሜትሊ ኢኳል የሆነ ማስ አላቸው። እዚህ ጋር ቅድም እንደነገርኳችሁ እዚህ ጋር ይሁት የፕሮቶን ይሄው 1.007 ነው። የዚህ የኒውትሮን ደግሞ 1.008 ነው። ስለዚህ አፕሮክሲሜትሊ እኩል ናቸው ማለት ይቻላል። ስለዚህ ኢኳል ማስ አላቸው ሁለቱ ፕሮቶን እና ኒውትሮን ማለት ነው። ኤሌክትሮንስ በጣም ላይተር ናቸው፣ በጣም በክብደት ዝቅተኛ ናቸው ብለናል። ምን ያህል መሰላችሁ? ኤሌክትሮንስ አር 2000 ታይምስ ላይተር ኤንድ ኦልሞስት ዌይትለስ ነው ማለት ይቻላል። ክብደት የለውም ማለት ይቻላል። እንደው ቅድም አፕሮክሲሜትሊ ወደ ዜሮ አላልንም? ቅድም ይኸው እዚህ ጋር ይኸው ወደ ዜሮ አፕሮክሲሜት ያደርጋል። እዚህ ጋር ዜሮ ይሄኛው ወደ ዜሮ ይጠጋ ነው ብለናል። ስለዚህ በጣም ከሌሎቹ ኤሌክትሮን ከሌሎቹ አንጻር 2000 እጥፍ በጣም ያነሰ ነው ማለት ነው በክብደት ከአተም ክፍሎች ማለት ነው። አተምስ ሃቭ እዚህ ጋር በደንብ ያዙ ኢኳል ነምበር ኦፍ ፕሮቶን ኤንድ ኤሌክትሮን። የፕሮቶንና የኤሌክትሮኑ ቁጥር እኩል የሚሆን ከሆነ ያ አተም ኤሌክትሪካሊ ኒውትራል ነው ማለት ነው። ስለዚህ አተም አሲሆል ጀነራል ባህሪው ምንድነው? ኒውትራል ነው ማለት ነው። ስለዚህ ፕሮቶንና ኤሌክትሮኖቹ እኩል የሚሆኑበት ይሄ ኤሌክትሪካሊ ኒውትራል የሆነ ነው ማለት ነው። የሚያዘልባችሁ ምንም አይነት ሌላ ከላይ የሚጻፍ ቻርጅ ከሌለው ያ አተም ኒውትራል ነው ይባላል። ፕሮቶንና ኤሌክትሮኖቹ እኩል ናቸው ማለት ነው። the other basic topic that you have to consider it is atomic number and mass number። እዚህ አሁን ስለ አተም እየተነጋገርን ያለ ነው። አተም ደግሞ መገለጽ አለበት። ስለዚህ የምንገልጽባቸው ሁለት መሰረታዊ ቁጥሮች አሉ። ስለዚህ አሁን ልክ እንደ እስቲ ይሄንን ሜታፎር
አስቡት። assume that think of an atom like a person እንደ ሰው አስቡትና አተምን ያ ሰው ሁለት መገለጫዎች አሉት ብለን እናስብ። የሰው ልጅ እንደምታዩት ምን አለን? አይዲ ካርድ አለን አይደል? መታወቂያ አለን። ከእንደገና ደግሞ ክብደት አለን። የሰው ልጅ የተለያየ ክብደት አለው። ከእንደገና ደግሞ መታወቂያ አለው ማለት ነው። ስለዚህ አቶሚክ ነምበር ኢዝ ዜር አይዲ ካርድ መታወቂያቸው ነው። ስለዚህ ምንድነው እኛን ማንነታችንን የሚገልጽን መታወቂያ። ስለዚህ በተመሳሳይ መንገድ አተሞችን ይገልጻቸው። ስለዚህ it tells who they are ምንድናቸው እነዚህ አተሞቹ ባህሪያቸውን ማንነታቸውን የሚገልጸው አቶሚክ ነምበር ተብለን ይጠራል። ማስ ነምበር ደግሞ ዌይት ክብደታቸውን ነው። ስለዚህ it tells us how heavy they are እንዴት ነው ክብደታቸው የሚለውን ይገልጽልናል ማለት ነው። ስለዚህ እነዚህ ሁለቱም ቁጥሮች ምንድናቸው የሚለውን እንመለከታለን ማለት ነው። እንግዲህ ከአቶሚክ ነምበር ስንጀምር አቶሚክ ነምበር ይኸው ምልክቱ ዜድ ነው። ኢትስ ሪፕሬዘንትድ ባይ ሌተር ዜድ። ስለዚህ አቶሚክ ነምበር ስንል ኢትስ ዘ ነምበር ኦፍ ዘ ቶታል ነምበር ኦፍ ፕሮቶን ኢን ዘ ኒውክለስ። ስለዚህ እዚህ ኒውክለስ ውስጥ ፕሮቶን አለ ብለናል፣ የፕላስ ሳይኑ። ስለዚህ አጠቃላይ የፕሮቶኑ ብዛት ማለት ነው። የፕሮቶኑ በኒውክለስ ውስጥ ያሉ የፕሮቶን ብዛት ለምሳሌ እዚህ ጋር እንደምታዩት 6 ፕሮቶኖች አሉ። እዚህ ጋር 1 2 3 4 ሁለቱ በጀርባ ነው ያሉት 5 6 ማለት ነው። 6 ፕሮቶኖች በኒውክለስ ውስጥ ይገኛሉ ማለት። ስለዚህ 6 ፕሮቶኖች ማለት ምን ማለት ነው? በተዘዋዋሪ መንገድ አቶሚክ ነምበር 6 አቶሚክ ነምበር አለ ማለት ነው። ስለዚህ ምንድነው የምትይዙት? በኒውትራል ፕሮቶን ነምበሩ ኢዝ ኢኳል ቱ ዜድ ማለት ነው። ስለዚህ የፕሮቶን ቁጥሩ ከአቶሚክ ቁጥር ጋር እኩል ነው ማለት ነው። ስለዚህ በኒውትራል አተም ላይ ምንም አይነት ቻርጅ በሌለው አተም ላይ the number of electron is equal to number of proton ማለት ነው። ምንም አይነት ቻርጅ ከሌለው ለምሳሌ ይኸው እዚህ ጋር ካርበን አለ። ካርበን 6 ነው ያለው 6 ይሄ ምንድነው የሚለው ወደፊት እናየዋለን። 6 ማስ ነምበር ከነጋ ነው 6 አቶሚክ ነምበር ነው ያለው። ሶሪ እዚህ ጋር በቃ ይሄን እናየዋለን፣ ችግር የለውም። አቶሚክ ነምበሩ ግን ብቻ 6 ነው። ወይም ደግሞ ፕሮቶን ነምበሩ የፕሮቶን ነምበሩ የካርበን 6 ነው። ስለዚህ ጋር ምንም አይነት ቻርጅ የለውም፣ ፕላስም ዜሮ ምንም ማይነስም የሚል ነገር የለውም። ስለዚህ ይሄ ነገር ከምን ጋር እኩል ይሆናል ነው? ከኤሌክትሮን ጋር እኩል ይሆናል። ስለዚህ 6 እኩል ነው 6 ይሆናል ማለት ነው። የፕሮቶኑም የኤሌክትሮኑም ብዛት እኩል ይሆናል ማለት ነው። ለምሳሌ አቶሚክ ነምበር ምሳሌ ብንወስድ፣ ከዛ በፊት ግን ያው አቶሚክ ነምበር ቅድም እንዳለው አይዲ ካርድ ነው ብለናል። ስለዚህ አይደንቲቲ ኦፍ ዘ ኤሌመንት የኤሌመንቱን ባህሪ ነው የሚገልጽልን ማለት ነው። ስለዚህ አንዱን ኤሌመንት ከሌላው ኤሌመንት የምንለይበት አቶሚክ ነምበር ነው ማለት ነው። በአቶሚክ ነምበራቸው እንለያቸዋለን ማለት ነው። ስለዚህ ለምሳሌ ካርበን ሃዝ 6 ፕሮቶንስ 6 ፕሮቶኖች አሉት። ስለዚህ አቶሚክ ነምበሩ ስንት ነው ማለት ነው? 6 ነው። ይሄ እንዳትረሱ፣ ፕሮቶን ነምበር እና አቶሚክ ነምበር እኩል ናቸው ማለት ነው። ሌላኛው ማስ ነምበር ነው። ይሄ ክብደታቸው እንዴት ነው ስንል ማስ ነምበር ዘ ቶታል ነምበር ኦፍ ፕሮቶን ፕላስ ኒውትሮን ማለት ነው። ስለዚህ ይሄ የሚወከለው በኤ ነው። የፕሮቶን እና የኒውትሮኖች ድምር ነው ማለት ነው ማስ ነምበር የምንለው ማለት ነው። ስለዚህ መሀል ላይ ኒውክለሱ ላይ ፕሮቶን እና ኒውትሮኖች አሉ። ስለዚህ አጠቃላይ በኒውክለስ ውስጥ ያሉት የነዛ የፕሮቶን እና የኒውትሮኖች ድምር ማስ ነምበር ተብሎ ክብደት አይደል ያልነው። አብዛኛው የአተም ክብደት በሴንተሩ ላይ ካለ አጠቃላይ የዛ ድምር የብዛቶቹ ድምር ማለት ነው፣ የፕሮቶን እና የኒውትሮኖቹ ድምር ማለት ነው። ስለዚህ በተዘዋዋሪ ፕሮቶን ስንል ነምበር ኦፍ ፕሮቶን ስንል አቶሚክ ነምበር እያልን ነው። ስለዚህ አቶሚክ ነምበር ሲደመር ነምበር ኦፍ ኒውትሮን ማለት ለምሳሌ ካርበን ሃዝ 6 ፕሮቶንስ ኤንድ 6 ኒውትሮንስ ቢኖረው ማስ ነምበሩ ስንት ይሆናል? ስለዚህ ማስ ነምበር ኤ ነው። ዘን ኤ ማለት አቶሚክ ነምበር ወይም ፕሮቶን ነምበር ዜድ ወይም ፒ ፕላስ ማለት ትችላላችሁ፣ አንድ አይነት ስለሆኑ ፕላስ ኤን 0 ማለት ነው። ስለዚህ 6 ፕሮቶን አለው 6 ነው። ዘን ፕላስ አሁንም 6 ኒውትሮን አለ። ስለዚህ 12 ማስ ነምበር መጣልን ማለት ነው። ስለዚህ በቀላሉ ለማስታወስ አሁን እዚህ ጋር
አቶሚክ ማስ ሚለው ኤ ሚለውን ማስታወስ ነው። ኤም በምን ታስታውሳላችሁ? አድ መደመር። ስለዚህ ፕሮቶንን ሲደመር ኒውትሮን ብለን በቀላሉ መያዝ እንችላለን ማለት ነው። to recap what we discussed so far አሁን አቶሚክ ነምበር ወይም ዜድ ስንል ነምበር ኦፍ ፕሮቶን ፒ ፕላስ ከማን ጋር እኩል ነው? ከዚህ ጋር ኤሌክትሮኑ ጋር እኩል ነው። ስለዚህ ነምበር ኦፍ ፕሮቶን ያዘው አቶሚክ ነምበር እኩል ነው ነምበር ኦፍ ፕሮቶን እኩል ነው ነምበር ኦፍ ኤሌክትሮን ፎር ኒውትራል ቻርጅ ማለት ነው። ማስ ኒውትራል አተም ማስ ነምበር ስንል ደግሞ the sum of ፕሮቶን ኤንድ ኒውትሮን። ስለዚህ የፕሮቶን እና የኒውትሮን ድምር ነው ማስ ነምበር። ነምበር ኦፍ ኒውትሮን ስንል ይሄኛውን ብንፈልግ ይሄ ማለት ኤ ማለት ፕሮቶን or the atomic number plus neutron ነው። ስለዚህ if you want to find number of neutron እኩል ነው ያን ወደዛ ስንወስደው ወደዚህ ስንወስደው ማይነስ ይሆናል። ስለዚህ a minus z ይሆናል ማለት ነው። ስለዚህ number of neutron በዚህ መንገድ እናገኝ። ስለዚህ number of neutron ማስ ነምበር ይሄ a የሚላችሁ ነው። a ማለት ነው ማስ ነምበር ሲቀነስ አቶሚክ ነምበር ማለት ነው። ኖቴሽን ኦፍ አተምስ በምን እንዴት ነው የሚወከሉት አተሞች ብለን ስንወስድ ለምሳሌ ይሄን ማየት ትችላላችሁ። እዚህ ጋር ኤክስ አለ። ኤክስ ሪፕሬዘንት የሚያደርጋችሁ ኬሚካል ሲምቦል ኦፍ ዘ ኤሌመንት ማንኛውም ኤሌመንት ሊሆን ይችላል። በዚህ ለምሳሌ እዚህ ጋር ኤክስ ማን ሊሆን ይችላል? ይሄው ሲ ካርበን ማለት ነው። ከዛ ከላይ የሚጻፍ ቁጥር ደግሞ አለ። ይሄ ኤ ማለት ነው። ከላይ የሚጻፈው ቁጥር ይሄ ማስ ነምበር ነው። ማስ ነምበር ቅድም እንዳየነው የአቶሚክ ነምበሩ ሲደመር የኒውትሮን ነምበሩ ማለት ነው። ስለዚህ ለምሳሌ ይሄው 12 ቁጥር ማለት ማስ ነምበር ማለት ነው። እቺ ዜድ ደግሞ ከሰር ነው የምትጻፈው። እቺ ዜድዋ ማለት ደግሞ አቶሚክ ነምበሯ ማለት ነው። ስለዚህ አቶሚክ ነምበሩ ደግሞ ማለት ከፕሮቶን ቁጥሩ ጋር እኩል የሚሆንበት ማለት ነው። ስለዚህ በዚህ መንገድ እንሰራለን ማለት ነው። አሁን ስለዚህ እዚህ ጋር ይሄ 12 ስንል አቶሚክ ማስ ነው፣ 6 ስንል አቶሚክ ነምበር ነው ማለት ነው። ስለዚህ አሁን ቅድም ኒውትሮንን እንዴት ፈለግን ሲባል በቀላሉ ምንድነው ያደረግነው? ኒውትሮን ኤን ማለት ኤ ማይነስ ዜድ ነው ብለናል። ስለዚህ ኤ ስንት አግኝተናል? እዚህ ጋር እንደምታዩት ኤ ማለት ከላይ የሚጻፈው አቶሚክ ማሱ ነው 12 ነው። ሲቀነስ አቶሚክ ነምበሩ 6 ነው። ስለዚህ 12 ሲቀነስ 6 ሆነ ማለት ነው። የኒውትሮን ቁጥሩ 6 ሆነ ማለት ነው። በዚህ መንገድ አተሞችን ሪፕሬዘንት ማድረግ እንችላለን እና የኒውትሮን እና የሌሎችን ቁጥሮች መፈለግ እንችላለን ማለት ነው። እስቲ በምሳሌ እንመልከተው ቀላል ለማድረግ። እዚህ ጋር ሁለት ተመሳሳይ የሆኑ ነገር ግን በትንሽ የሚለያዩ ነገሮች አለ። የእነዚህን ኤሌመንት የሁለት ተመሳሳይ ኤሌመንቶች ፕሮቶን፣ ኤሌክትሮን እና ኒውትሮን ናቸው እንፈልጋለን። ከፕሮቶን ስንጀምር የፕሮቶን which is always equals with that of atomic number ብለናል። ከአቶሚክ ነምበር ጋር እኩል አቶሚክ ነምበር ከስር የሚጻፈው ነው። ስለዚህ 12 የሆነ ፕሮቶኑ ማለት ነው። ኒውትሮን ማለት ኒውትሮን እንግዲህ እንዳየነው አቶሚክ ማስ ነምበር ሲቀነስ ፕሮቶን ነምበር ወይም ዜድ ብለናል። ወይም ፕሮቶን እና አቶሚክ ነምበር ተማሳይ ስለሆኑ ነው ዜድ ወይም ፒ ማለት ትችላላችሁ። ይሄ ከላይ የሚጻፈው ይሄ ኤ ነው፣ ይሄኛው ደግሞ ዜድ ነው። ስለዚህ ማስ ነምበሩ 24 ነው። ከላይ የሚጻፈው 24 ሲቀነስ 12 ስንት ይመጣል? 12 ይመጣልናል ማለት ነው። የመጨረሻው ኤሌክትሮን ነው። እንግዲህ ኤሌክትሮን ላይ በደንብ ማስተዋል ያለባችሁ ከላይ እዚህ ጋር ምንም አይነት ፕላስ ማይነስ ከሌለ እዚህ ጋር ምንም ነገር የለም። እንደምታዩት ምንም ነገር ከሌለ ያ አተም ኤሌክትሪካሊ ኒውትራል ነው ማለት ነው። ኤሌክትሪካሊ ኒውትራል ነው። ስለዚህ ኤሌክትሪካሊ ኒውትራል ከሆነ ምንም አይነት ነገር ሳናደርግ በቀላሉ ከፕሮቶን ቁጥሩ ጋር እኩል ነው የሚሆነው። ኤሌክትሮን እኩል ነው የፕሮቶን ቁጥር ማለት ነው። ስለዚህ ፕሮቶኑ እዚህ ጋር አግኝተናል 12 አግኝተናል። ስለዚህ 12 ኤሌክትሮን
ይኖረናል ማለት ነው። በተመሳሳይ እዚህ ጋር ማግኒዚየም ፕላስ 2 ያለው አለ። ማግኒዚየም እዚህ ጋር ተመሳሳይ ነው፣ ግን አንድ ነገር ብቻ ነው የሚለያዩት። የፕሮቶኑ የኒውትሮኑ ተመሳሳይ ውጤት ነው ያለው ከዚህ ከመጀመሪያው ጋር፣ ግን የሚለየው ኤሌክትሮን ላይ ነው። ኤሌክትሮን ላይ እዚህ ጋር ምን ማለት ነው? ፕላስ 2 ማለት ማግኒዚየም it loses 2 electrons to become stable ወይም ደግሞ to fulfill the noble gas ኤሌክትሮን ኮንፊግሬሽን ማለት ነው። ዓላማቸው የንጥረ ነገሮች ኤሌክትሮንን በመስጠት ወይም በመቀበል የተረጋጋ ላይፍ መኖር ነው ባጭሩ። ስለዚህ ማግኒሲየም ከነበረው ኤሌክትሮን ላይ 2 ሰጥቶ ስቴብል ይሆናል ማለት ነው። ስለዚህ አሁን በዚህኛው ኬዝ ከፕሮቶኑ ጋር እኩል ነበር የሚሆነው ወይም ኤሌክትሮኑ 12 ነበር የሚሆነው። አሁን ግን ከነበረው ኤሌክትሮን ላይ 2 + 2 ማለት it loses 2 electrons ወይ it gives 2 electrons 2 ኤሌክትሮኖችን ይሰጣል ማለት ነው፣ ወይም ከነበረው ላይ ይቀንሳል። ስለዚህ ኤሌክትሮኑ 12 ነበር የሚሆነው ከላይ +2 ባይኖር ኖሮ። አሁን ግን 2 ኤሌክትሮን ስለቀነሰ 12 ሲቀነስ 2 እኩል ይሆናል 10 ይሆናል ማለት ነው። ስለዚህ ከላይ ፕላስ ከሆነ እንቀንሳለን፣ ያው በቁጥሩ ማለት ነው። ከነበረው ኤሌክትሮን ላይ ማይነስ ከሆነ ደግሞ እንደምናለን ማለት ነው። ስለዚህ በዚህ መንገድ መስራት እንችላለን። እዚህ ጋር ሌላ አንድ ምሳሌ አሁን ያየነው ማግኒሲየም ሜት አለው፣ የፍሎሪን ደግሞ ምን ሜት አለው እሱን እንመልከት። ከፕሮቶን ቁጥር ስንጀምር የፍሎሪን ፕሮቶን ቁጥር ከስር ያለው የሚጻፈው ከአቶሚክ ነምበሩ ጋር እኩል ነው። ስለዚህ 9 ይሆናል። ኒውትሮን ቁጥሩ ደግሞ ኒውትሮን ማለት ማስ ነምበር ሲቀነስ አቶሚክ ነምበር ነው። ማስ ነምበር ከላይ የሚጻፈው 19 ነው፣ ሲቀነስ አቶሚክ ነምበር 9 ነው። ስለዚህ 10 እናገኛለን ማለት ነው። የቀረው ኤሌክትሮን ነው። ኤሌክትሮን አሁን ምንም አይነት እዚህ ጋር ከላይ የተጻፈ ፕላስ ኦር ማይነስ ስለሆነ ስለሌለ ወይም አተሙ ኤሌክትሪካሊ ኒውትራል ስለሆነ ከፕሮቶን ቁጥሩ ጋር እኩል ይሆናል። ስለዚህ ፕሮቶን ቁጥሩ ደግሞ 9 ነው። ስለዚህ ኤሌክትሮኑም 9 ይሆናል ማለት ነው። በዚህ ጋር በተቃራኒ ደግሞ ይሄ ያለውን ስናይ ሌሎቹ ነገሮች በሙሉ ተመሳሳይ ናቸው። የፕሮቶኑም የኒውትሮኑም ነገር ተመሳሳይ ነው። የሚቀየረው የኤሌክትሮን ብቻ ነው። ኤሌክትሮን ላይ ስንመጣ ቅድም ማግኒሲየም +2 ወይም 2 ኤሌክትሮን ይሰጣል፣ ከዛን ስቴብል ይሆናል ብለናል። ነን ሜታሎች ደግሞ በባህሪያቸው ኤሌክትሮንን ይቀበሉና የጎደላቸውን ሞልተው ይረጋጋሉ ማለት ነው። ስለዚህ አሁን እዚህ ጋር -1 ማለት ፍሎሪን 1 ኤሌክትሮን ጌን ያደርግና ወይም አክሰፕት አድርጎ ተቀብሎ 10 ሞልቶ ማለት ነው ይረጋጋል ማለት ነው። ስለዚህ ምንድን ነው የሚሆነው? ከነበረው ኤሌክትሮን ላይ 1 አድ ያደርጋል። ይሄው ማይነስ ማለት እሱ ነው። ስለዚህ 9 ሲደመር 1 10 ማለት ነው። በአጠቃላይ የፕሮቶን ቁጥሩ ሁልጊዜ አይለወጥም፣ ከአቶሚክ ነምበሩ ጋር እኩል ነው። የኒውትሮንም ቁጥር የሚቀየር ነገር የለም። የኤሌክትሮን ቁጥር ላይ ግን አተሙ ኒውትራል የሚሆን ከሆነ ከላይ ቻርጅ ማይኖረው ከሆነ ፕላስ ወይ ማይነስ ማይኖረው ከሆነ ከፕሮቶን ቁጥሩ ጋር እኩል ይሆናል። ነገር ግን ከላይ ማይነስ ሊሆን ይችላል ወይም ፕላስ የሚኖረው ከሆነ ማይነስ ከሆነ በተቃራኒው ኤሌክትሮን ይጨምራል፣ ከነበረው ላይ መደመር ነው። ፕላስ ከሆነ ከነበረው ኤሌክትሮን ላይ ስለሚቀንስ ያን ቁጥር ከነበረው ነገር ላይ መቀነስ ነው ማለት። በዚህ መንገድ ማስላት እንችላለን ማለት ነው።